በእኛ ላይ መደሰት፣ ማህበረሰብን ማስደሰት፣ ጎረቤታችን ማስደሰት፣ በቃ መላ ቤተሰቦቻችን ማስደሰት ግድ ይላል። ጥሩነት ከነሱ መማር አለብን፣ መጥፎነት ደግሞ ከመስፍን መማር አለብን። ምክንያቱም የመጥፎነት መጨረሻው፣ የውሸት መጨረሻው፣ ሰውን ማስለቀስ መጨረሻው ውጤቱ ምን እንደሆነ እያንዳንዳችን አይተነዋል አይደል? በሱ ዙሪያ ላይ ብዙ ሰዎች ተይዘዋል። ብዙ ሰዎች ጎዳና ወጥተዋል። ብዙ ባለትዳሮችም እስር ቤት እንዲገቡ ልጃቸው በትነው እስር ቤት እንዲገቡ ብቻ ብዙ ነው። ይህን ነው ብለን ማውራት ባንችለው ነገር ብዙ ነገር አለ። ሆነ ቀረ ያ ሁሉ አልፎ እሱ አላህ ያለውን ቦታ ሄደ። መቼም ማናችንም ሞት አይቀርም። ሁላችንም ቀማሾች ነን። እነሱ ደግሞ ውጤታማ ሆኖ እንደ ደስተኛ ሲሆኑ በጣም ደስ ይላል። ሆነም ቀረ የነስራይን ዛሬ ሰፕራይዝ ተደርጓል። ይገባዋል። ከዚህ በላይ ለነስራይን ለዘላለም ከዚህ በላይ ሰፕራይዝ ብታደርጓቸው በጣም ደስ ይላል። ዘላለምና የነስራይን ብቻ አይደለም፣ መላ ክሮሞቹ ደግሞ ይገባቸዋል። ምንም ነገር ቢሰጣችሁ በጣም ደስ ይላል። ለምን ለፍታችኋል፣ ደክማችኋል፣ ዋጋ ከፍላችኋል። ብዙዎቻችሁ ሐኪም ቤት የገቡ አሉ። በነስርም አይነ ሆነ በዘላለምም ተመተው እስር ቤት የገቡ አሉ። እስር ቤት አልኩኝ፣ ሐኪም ቤት የተኙ አሉ፣ ሐኪም ቤት የገቡ አሉ። የተሻላቸውም አሉ፣ ያልተሻላቸውም አሉ። ያ ሁሉ አልፎ ያ ሁሉ ድካማችሁ አልፋችሁ ዛሬ እንዲህ የራስ በራሳችሁ ሰፕራይዝ ስትደረጉ በጣም ደስ ይላል። አብሶ ለነስራይን በዚህ ስራ ላይ በጣም ዋጋ የከፈለበት ነገር ስለሆነ ሰፕራይዝ ስታደረጉ ጊዜ በጣም ነው ደስ የሚለው። ይህ ፍቅራችሁ ደግሞ እስከ መጨረሻ የዛሬው ሳይሆን እስከ መጨረሻ መቀጠል አለበት። በቃ ራስ በራሳችሁ እንደዚህ ተዋብራችሁ የመጣው ችግር ደግሞ አሳልፋችሁ የመጣው ችግር ደግሞ ተቋቁማችሁ አብራችሁ ስትጓዙ የበለጠ ታድጋላችሁ እንጂ ወደ ኋላ የሚባል ነገር የለም። ወንጀል የሚሰራ ሰው፣ መጥፎ የሚሰራ ሰው፣ ውሸትን የሚያወራ ሰው፣ የሰውን ሀብት የሚቀማ ሰው፣ ሰው የሚያስለቅስ ሰው፣ ሰው የሚጎዳ ሰው የጎደለ ይመጣል እንጂ ያደገ አይመጣም። ግን በህይወት ዘመኑ ወራሱ መስዋዕትነት ከፍሎ ባለው አቅሙ ሰው የሚረዳ ሰው ያደገ ይመጣል እንጂ ወደታች ወረደ አይመጣም። ይሄ ኦፍኮርስ ያለ ነገር ነው፣ ማንኛውም ነገር ማለት ነው። በህይወታችን ላይ ጥሩ ነገር ከሰራን ከፊት ለፊታችን ሌላ ጥሩ ነገር ያጋጥመናል። ግን በሰው ህይወት ላይ የሚጫወቱትን የዛሬ ደስታቸውን ብቻ አይተው የሚኖሩ ሰዎች አሉ። ሰውን ያስለቀሱ። የሰውን እንባ ደግሞ በጣም ከባድ ነው። የሰውን እንባ በአላህ ዘንድ ተቀባይነት አለው። ሰው መበደል ደግሞ አግባብ አይደለም። በዛ ላይ በንብረታቸው፣ በዛ ላይ በራሳቸው ንብረታቸው ተቀምተው ራሳቸውን እንዲጎዱ ተደርገው ራሳቸውን ተጎተው በዚህ ልክ ደግሞ አንድ ሰው ጎተን ንብረቱን ቀምተን እኛ ደስተኛ ሆነ የምንኖርበት ጉዳይ ምንም ነገር የለም። የጊዜ ጉዳይ ነው እንጂ ዋጋ ያስከፍለናል። የሰውን ነገር 5 ሳንቲም ቢሆን ምንም ደስታ የለውም። መጨረሻ ላይ መዘዝ ይዞ ነው የሚመጣው። አንድ የሰው ብር በብራችሁ ላይ ከተቀላቀለ የሆነ መዘዝ ይዞባችሁ ነው የሚመጣው። እጥፍ ድርብ አድርጎ ነው የሚያወጣባችሁ። ስለዚህ የሰውን ነገር ምንም ነገር ቢሆን አያስደስተን። ስጦታን ያስደስታል፣ ሰፕራይዝ ብንደረግ ያስደስታል። ምክንያቱም ይሄ በጥሩ ያ ሰው ፈቅዶ ወዶ ነው የሚያደርገልን። ግን ሌላኛው ሰውን ሳይፈቅድልን ሰውን ደስተኛ ሳይሆን ምን ወስተው ነገር በጉልበት ምን ወስተው ነገር ምን ያመጣል? እኔ ጉልበተኛ ነኝ፣ እኔ ሰው አለኝ፣ እኔ ብር አለኝ ብለን የምናደርገው ነገር ደግሞ ከዛ የበለጠ ደግሞ ዋጋ ያስከፍለናል። ምክንያቱም እኛ ሁላችንም ሰዎች ነን፣ ፍጡር ነን እንጂ ፈጣሪ አይደለንም። እና ከምንም በላይ ደግሞ የፈጣሪ ቁጣ ከባድ ነው። የሰውን ቁጣ እኮ ታልፉታላችሁ፣ ሰውን ጨምራችሁ ተደራዳችሁ ታልፉታላችሁ። ግን የፈጣሪ ቁጣ ከባድ ነው። እዩትና በዛ ሰዓት የነስራይን ፈጣሪ አይደለም ያገተው አይደል? እንደሱ የሆኑ ሰዎች ጉልበተኛ ነን፣ ከኛ በላይ ማንም ነገር የለም፣ ከኛ በላይ ማንም የሚያዘን ሰው የለም በማለት ነው ያገቱት የነበረው። ግን እነሱ ሊገሉት ነው የሚሞክሩት የነበረው። አልሆነላቸውም። ለምን? ፈጣሪ ስላልፈቀደ ማለት ነው። አላህ ስላልፈቀደ አልሆነም። ወጥቶ ዛሬ ደስተኛ ሆኖ የኖረ ነው። ከመላ ቤተሰቦቹ፣ ከመላ ክሩሞቹ፣ ከመላ ጓደኞቹ ደስተኛ ሆኖ እንዲህ በደስታ ያሰለፈ ነው። ያ ደግሞ ከኔ በላይ ሰው የለብኝም፣ ማን ያዘኛል፣ እንደፈለኩኝ እሆናለሁ የሚለውን ደግሞ በሱ ላይ ደግሞ አላህ Subhanahu Wa Ta'ala በላለቁበታል። እና ከምንም በላይ ደግሞ የፈጣሪ ቁጣ በጣም ከባድ ነው። ፈጣሪያችን ማስከፋት አግባብ አይደለም።
ሰው ባስከፋን ቁጥር ፈጣሪ ይከፋብናል። ምክንያቱም ያ ሰው ከልቡ ነው የሚያዝ ነው፣ በእኛ ከልቡ ነው የሚያነባው። ያን ባው ደግሞ መሬት ላይ ጠብ አይልም። ስለዚህ በተቻለን አቅም ይሄ የከሌ ጎሳ ነው፣ ይሄ የከሌ ብሄር ነው፣ ወይ ይሄ የኔ ሃይማኖት አይደለም፣ ወይ ይሄ እንደዛ ሳይሆን ሰው በመሆናችን ብቻና ብቻ ተባብረ መኖር አለብን። እኔ ሁሌ እላቸዋለሁ፣ ሁሌ ጥሩ ነገር ከነስራይና ከዘላለም መማር አለብን። እነዚህ ልጆች ጥሩም ሰሩ ክፉም ሰሩ አንድ ቀን ክፉ ነገር ሰርተው አያውቁም። ሁሌ ጥሩ ጥሩ ስራዎች ነው የሚሰሩት። በዛ ልክ ደግሞ የኛ ጥሩ ነገር ያስተምሩ ነው። በቃ ጥሩነት ምን ያክል ዋጋ እንደሚከፍል፣ ምን ያክል ደስተኛ እንደምንሆን፣ በህይወታችን ላይ ምን ያክል ደስተኛ እንደሚያደርግ፣ በዙሪያችን ያሉ ሰዎች ምን ያክል ደስተኛ እንደሚሆኑ በእነሱ መማር አለብን። ሁሌ ጥሩ ነገር መስራት አለብን። አሁን እነዛ ሰሞን የወጡ ልጆች ናትናኤልና ማህሌት አያውቋቸውም፣ አይተዋወቁም በምንም ነገር። ወይ አንድ ሰፈር ልጆች አይደሉ፣ ወይ አንድ ሀገር ልጆች አይደሉ፣ ወይ በምንም ነገር አይገናኙ። ሰው በመሆናቸው ብቻ፣ ኢትዮጵያዊ በመሆናቸው ብቻ። እኔ ሙሽ ኢትዮጵያ ብቻ ሆነ አይደለም፣ ማንኛውም ብሄር ይሆን ብሄር አልኩኝ፣ ማንኛውም ዜጋ ይሆን። ያው ሀገራችን ላይ በብሄር አዳም እዚህ ቲክቶክ ላይ ስለሚባል እኮ ነው ወደ ብሄር ሄድኩኝ። አላህ ይስጥር። ማንኛውም ሰው ይሁን ከተጎዳ ማገዝ አለብን። ከተቸገረ ያለን ነገር አካፍለን መብላት ነው። ግዴታ ኢትዮጵያዊ መሆን የለበትም። ሰው በመሆኑ ብቻ እኔ ሰው ነኝ፣ ይሄ ነገር ነገ በእኔ ላይ ቢደርስ ምን አድርጓለሁ፣ እንዴት አልፈዋለሁ ብለን የዛ ነገራችን ደግሞ ስንቅ ማስቀመጥ ግድ ይላል። ስለዚህ ጥሩነት ከነሱ እንማር። ማናችንም ሆነ የነሱ ተከታዮች በሙሉ ጥሩነት ከነሱ ተማሩ። ጥሩነት መልሶ ዋጋ ይከፍላል። የነስራይን ጥሩ ስለሆነ አይደል እንዴ ከየቦታው ብዙ ሰዎችን በቃ ሰርፕራይዝ ያደርጉ የሚሞክሩት። እንዳያችሁት የገና በዓል ጊዜ ከውጭ ሀገር መጥቶ ነው የቤት ሰርፕራይዝ ያደረጉት፣ የቤት ባለቤት እንዲሆን ያደረጉት። ግን እሱ አይ በህይወቴ ላይ ዋጋ የከፈሉ ሰዎች አሉ፣ ለእነሱ ነው የሚገባቸው እንጂ ለእኔ አይደለም። እነሱ ለእኔ ህይወት መልሰው ዘርተውልኛል ከፈጣሪ ቀጥሉ። ስለዚህ እነሱ ይገባቸዋል ብሎን አሳልፎ የሰጠው ያን ምንድነው? ጥሩ ስለሆነ ጥሩ ስለምግባር ስላለው ጥሩ ስራ ስለሚሰራ ዛሬም ደግሞ ስጦታ በረከቱለት የእሱ ክሮሞች በጣም ደስ ይላል። ስለዚህ ሁል ጊዜ ጥሩ ሰዎች ስንሆን ጥሩ ስራ ስንሰራ ጊዜ ከጎናችን ደግሞ ጥሩ ሰው አናጣም። በሄድንበት በሙሉ ጥሩ ሰው ያጋጥመናል። እና ማናችንም ሆነ ማንም ሰው ነው ይሁን ማንም በተቻለን አቅም የተቸገረን ደስተኛ እንድንሆን ያ ሰው ደስተኛ እንዲሆን ጥሩ ነገር መስራት አለብን። ማንኛው ነገር ከሰው መማር ነው። እኛ ከራሳችን እናገኘው እንችላለን፣ ግን ከሰውን መማር አለብን። ምንድነው የሚባል ነገር አለ አይደል? መልክ ይኑረኝ እንጂ ሙያ ከጎረቤት ይባላል። እና ጥሩ ስለ ምግባርም ከሰው ትማራላችሁ። እኔ ብዙ ነገር አሁን ከነሱ ተምሬያለሁ። የማያውቋቸው ሰዎች ናቸው ዋጋ የሚከፍሉላቸው። የማያውቋቸው ሰዎች ናቸው ህይወታቸው መስዋዕትነት አድርጎ ስራው የሚሰሩት። ህይወታቸው መስዋዕትነት አድርጎ ማለት ነው። ግን አሉ ብዙ ሰዎች ብንተዋወቅም ምንም አደጋ ቢደርስባችሁ ምን አገባኝ እኔ ምን ቤት ነኝ የሚሉ ሰዎች አሉ። እንደዛ ሳይሆን ዛሬ ጥሩ ነገር ብሰራ ነገ ለእኔ ፈጣሪ እጥፍ ድርብ አድርጎ ይከፍለኛል ብለን ጥሩ ነገር ለመስራት እንሞክራላችኋለሁ። ውድ ቤተሰቦቼ እኔ እነሱ በጣም ነው የማመሰግናቸው። የበለጠ ነገር ከዚህ የበለጠ ነገር ቢሰጣቸው እኔ ደስተኛ ነኝ። ለምን? ጥሩ ሰዎች ስለሆኑ ጥሩ ትምህርት ያስተማሩ ነው፣ ጥሩነት ያስተማሩ ነው፣ መጥፎነትን ደግሞ መጥፎ እንደሆነ ያስተማሩ ነው። እና ሁሌ ነስርም አይንም ሆነ ዘላለም ሁሌ ጥሩ ስራ ለመስራት እድሜና ጤና ፈጣሪ ይስጣችሁ። ለእኛ ደግሞ ጥሩ ነገር ስለምታስተምሩን ከልብ እናመሰግናለን። ምክንያቱም እኛን ነገ ለማህበረሰባችን ለኢትዮጵያ ሕዝብ እድሜና ጤና ሰጥቶን እንደናንተ ጥሩ ስራ እንድንሰራ ስላደረጋችሁን ለጎረቤታችን ሆነ አብሮን በዙሪያችን ያሉ ሰዎችን ጥሩ እንድንሆን ጥሩ ስራ በሰራን ቁጥር ምን ያክል ደስተኛ እንድንሆን አድርጋችሁ አስተምራችሁናል። በቃ እናንተ አስተማሪ ናችሁ። ግዴታ ክፍል ገብቶ መማር ወይስ እናንተ ግዴታ ክፍል ገብታችሁ ማስተማር ሳይሆን በሚዲያ ቢሆን ለእኛ አስተማሪዎች ናችሁ። እናንተ ጥሩ ነገር ያስተማራችሁ ነው። ጥሩ ስራ እንድንሰራ ያደረጋችሁን ነው። ስለዚህ በዛ ነገራችሁ ደግሞ እኔ ከልብ አመሰግናለሁ። አሁንም በርቱ። በምንም ነገር ወደ ኋላ እንዳሳትሉ ወደፊት ተጓዝታችሁ ጥሩ ስራዎች እንድትሰሩ ጥሩ ስራ እንድታቀርቡልን በትህትና ጠይቃለሁ። ደግሞ ጥሩ ስራዎችን እንጠብቃለን።
መስፍን ካሁን በኋላ በፈጣሪ እጅ ነው የሄደው። እንግዲህ ምንም ማድረግ አይቻልም። ልጆቹም ሆነ ባለቤቱ መላ ቤተሰቦቹም ደግሞ ጥናት ይስጣቸው እንጂ ሌላ ምንም የሚባል ነገር የለም። ሰው በራሱ በስራው ጥፋት መጨረሻ ላይ እንዲህ ህይወቱ ማጥፋት ደግሞ ከባድ ነው። ምንም ክፉ ሆነ ጥሩ ሆነ ለልጆቹ ቢኖር አሪፍ ነበረ፣ ግን በቃኝ አለ። የሰውን እንባ ደግሞ ፈጣሪ የራሱን ራሱ ህይወቱን እንዲያጠፋ አድርጎታል። ከባድ ነው እንደዚህ ነገራቶችን። እናንተ ደግሞ ከእሱ መጥፎ ነገራቶችን ደግሞ ርቃችሁ ጥሩ ስራ ሰርታችሁ ስላሳያችሁን ለኢትዮጵያ ህዝብ ለመላ ውጭም ከውጭ ከሀገር ውስጥ የሚኖሩ ሰዎች ጥሩ ስራ ውጤታም እንደሚያደርግ ደስተኛ እንደሚያደርግ ስላስተማራችሁን ከልብ ነው ማመሰግነው። ይሄ ባህሪያችሁ መቀጠል አለባችሁ። በጣም ጥሩ ሰዎች ናችሁ። ለእናታችሁም ደግሞ እድሜና ጤና ይስጣቸው። ጥሩ እናት ልጇ ጥሩ አድጋ ካሳደገች መጨረሻ ላይ እንዲህ ደስተኛ የምትሆንበት ልጅ ይሆናል። እኛም ለሱ ያብቃን እላቸዋለሁ። ጥሩ ስራ ለመስራት ሰውም ላለማስከፋት ሁሌ ጥሩ ስራ ለመስራት ያብቃን እላቸዋለሁ። እኔ ሁሌ ነው የምለው፣ በሰው ላይ ክፉ አትስሩ፣ አትሳደቡ፣ ክፉ ቃላት ካፋችሁ አይውጣ፣ ክፉ ቃላት በእጃችሁ አትጻፉ። ስልካችሁ በእጃችሁ ላይ ነው። በራሳችሁ ስልክ በእጃችሁን መጥፎ ቃላት ተናግራችሁ ወንጀለኛ ትሆናላችሁ። ሰው የፈለገ ነገር ይስራ፣ የፈለገ ነገር ይናገር። በተቻላችሁ አቅም ምክር ስጡት እንጂ አንተ እንደዛ፣ አንቺ እንደዛ፣ አንተ እንደዛ አይባልም። እኔ ባጠፋሁት ጥፋት እናቴ ትሰደባለች፣ እኔ ባደረግኩት ነገር አባቴ ይሰደባል፣ ምንም በማያውቁት ነገር ማለት ነው። ስለዚህ ዘላችሁ እናት አባት ጋር የምትሄዱ ልጆች ተቆጠቡ፣ ጥሩ አይደለም። በራሳችሁ በእጃችሁ ወንጀል ስባችሁ ያመጣችሁ ነው ቤት ውስጥ ቁጭ ብላችሁ ማለት ነው። እና አትሳደቡ፣ በቃ ጥሩ ምክር ስጡ። ያ ሰው ምክንያቱም አንዳችሁ ጥሩ ነገር በመከራችሁት ቁጥር በዛ ነገር ሊመለስ ይችላል። አላህ ሂዳያ ሊሰጠው ይችላል። ከመጥፎ ነገሮች ሊቆጠብ ይችላል። እና ጥሩና መጥፎ ነገር እንደነገርኳችሁ ጥሩነት ከነስራይና ከዘላለም ተማሩ፣ መጥፎነት ደግሞ ከመስፍን ተማሩ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።